በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በያላችሁበት ይብዛላችሁ። ውድ የማህበረ ተዋሕዶ ዘኦርቶዶክስ አድሚኖች፣ ኮሚቴዎች፣ አባል ማህበራት ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ጾሙን የበረከት በዓላቱንም የስርየት የበረከት በዓላት ያድርግልን። አሁን በዚህ መስመር የገባ ነው። ሁላችሁም እንደምታውቁት በጾም ላይ ነው የምንገኘው። ጾም ደግሞ ብቻውን አይደለም፣ መስዋዕት ሆኖ የሚቀርበው ከጾም ጋር አብረው መስዋዕት የሚሆኑ እግዚአብሔር የሚወዳቸው ነገሮች እንዳሉ ታውቃላችሁ። ከዛ በተጨማሪ ደግሞ በዓላቱን ለማክበር እየተዘጋጀን እንገኛለን። በዓለ ፋሲካ በፊት ለፊታችን አለ። ሁልጊዜ እንደተለመደው ማህበራችን ማህበረ ተዋሕዶ ዘኦርቶዶክስ በአንድነት አባቶቻችን በንስሐ ልጅነት የያዟቸውም እንደዚሁ በኮሚቴ በማህበራት አካውንት ያላቸው በዚህኛው የፋሲካ በዓል በአርሲ በሃይማኖት ምክንያት በሌላም ልዩ ልዩ ምክንያት ተፈናቅለው በአብያተ ክርስቲያናት ተጠልለው የሚገኙ ወገኖቻችንን በበዓሉ ለመጎብኘት ተዘጋጅተናል። የእግዚአብሔር ቃል እንደሚነግረን ለተቸገሩ ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ዕብራውያን ምዕራፍ 13 ቁጥር 16 ላይ የተጻፈ የቅዱስ ጳውሎስ ቃል ነው። አትርሱ ማሳሰቢያ ነው፣ ለሚረሱ ሰዎች የተነገረ እና እንደምንረሳ ስለሚታወቅ ሐዋርያው በመንፈስ ቅዱስ ተረድቶ ያሳስበናል። እዚህ ያለነው ሰዎች ለቃሉ መሳሪያ እንድንሆን የተቀመጥን። በዋናነት ሐዋርያው ያሳሰበን የመንፈስ ቅዱስ መልእክት ስለሆነ ለተቸገሩ ሰዎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። ምን ያህል እንደተቸገሩ በተለያየ ቦታ በተለያየ አጋጣሚ ትሰማላችሁ ወገኖቻችን እና የእነሱን የሰማዕታቱን በረከት ለመካፈል በዓሉን ስናከብር እነሱን በማሰብና ከእነሱ ጋር በማክበር ለመዋል ተዘጋጅተናል። እዚህ ላይ የምታዩዋቸው አባቶችም እህቶችም የእናንተ ወንድም እህቶች አባቶች ለዚህ ተግባር መልእክት ለማስተላለፍ ነው የተቀመጡት እና ጥበበኛው ሰሎሞንም ተቸግረው ሲጠሩት ጆሮውን የሚደፍን ተቸግሮ ቢጮህ የሚሰማው የለም እያለ የሚያስተላልፈው መልእክት ከሐዋርያው ጋር አንድ አይነት መልእክት ነው ያለው። ስለዚህ በዓሉን የምናከብረው ከነዚህ ከተቸገሩ ወገኖቻችን ጋር ስለሆነ ለዚህ የምትችሉትን ሁሉ እንድታደርጉና እነዚህን የተቸገሩ ወገኖችን እንዳትረሱ የተለመደ የበረከት ስራችሁን ሰርታችሁ በረከታችሁን ከእግዚአብሔር እንድትቀበሉ መልእክታችንን እናስተላልፋለን። በጾም በጸሎት በምግባር በሃይማኖት ጸንታችሁ ፋሲካውን ለማክበር ተግታችሁ እግዚአብሔርን የምታመልኩና እግዚአብሔርን የምታመሰግኑ በጾም በጸሎት በምግባር በሃይማኖት የጸናችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን ሁላችሁ አምላካችን ቅዱስ እግዚአብሔር ለተቸገረው ወንድምህ እጅህን ዘርጋለት ብዬ አዝሃለሁ በማለት በኦሪት ዘዳግም ምዕራፍ 15 ቁጥር 6 ላይ ይናገራል። ለተቸገሩትና ጊዜ ወቅት በእነርሱ ላይ ፊቱን ያዞርባቸው ከቤታቸው ከንብረታቸው ተፈናቅለው በችግር የወደቁትን በአርሲ ሀገረ ስብከት የሚገኙትን የመንፈስ ቅዱስ ልጆቻችን የቅድስት ቤተ ክርስቲያን ልጆችን በሰቆቃ በመከራ በችግር ውስጥ የወደቁትን በምንችለው አቅማችን ከጎናችሁ ነን ለማለት እጃችንን እንድንዘረጋላቸው ያስፈልጋልና በዚህ በታላቁ ማህበራችን ስም ፋሲካን ከአርሲ ክርስቲያኖች ጋር በዓሉን ለማሳለፍ ማህበራችን እቅድና ፕሮግራም ስላዘጋጀ ሁላችሁም አባላት የሆናችሁ አባላት ያልሆናችሁ ኦርቶዶክሳውያን በሙሉ ይህችን መልእክት የምትሰሙ ኢትዮጵያውያን እነሆ ለተቸገሩት እጃችንን እንድንዘረጋ እግዚአብሔር አስቀድሞ አዞናልና በምንችለው ሁሉ እጃችንን ዘርግተን በዓሉን ከተቸገሩት ጋር ስናከብር እጅግ እግዚአብሔር ደስ ይለዋልና ይህንን እንድናደርግ ለሁላችሁም መልእክታችንን እናስተላልፋለን።
በቅድሚያ እንኳን አደረሳችሁ። ይህ ታላቅ ጾም እየጾማችሁ ያላችሁ በዚህ ጾም ውስጥ እንግዲህ እየጾማችሁ ነው። ጾም ትልቅ ስራ ነው። እየጸለያችሁ ነው። ጸሎት ትልቅ በረከት ነው። እየሰገዳችሁ ነው። ይህን ሁሉ እያደረጋችሁ ነው እና አሐቲ ተርፈተከ ምን ቀረኝ ብትሉ የቀረ ነገር ምንድን ነው? አንዲት ነገር ቀርታለች ነው ያለው በወንጌል ላይ። የቀረ ምንድን ነው? ያለህን ስጥና ተከተለኝ ነው። አሁን በእምነታችን እየጾምን ቆይተናል፣ እየጸለይን ቆይተናል፣ እየሰገድን ቆይተናል፣ ፈጣሪን እየጠየቅን ቆይተናል። ስለዚህ በዚህ ውስጥ ታዲያ ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ጾም የነፍስ ምግብ ናት። ነፍሳችን እየተመገበች ቆይታለች። አሁን ትንሣኤውን እየተቃረብን ወሳአናና ክብረን ትንሣኤን ብርሃኑን ለማየት ዕለተ ዓርብን አልፈን ትንሣኤን ጻዳ ለብሰን መላእክትን መስለን በዓሉን ለማክበር ዝግጅት እያደረግን ነው። ጾማችን እያገባደድን ነው። ከወዲሁ ግን በዚህ ጾም ውስጥ ሰርተን ፍሬውን በትንሣኤ የምናየው ምንድን ነው ካልን ጾም የነፍስ ምግብ ነው ብሏል ቅዱስ ዮሐንስ አፈወርቅ። አዎ ነፍሳችን እየተመገበች ነው። በሰዓታቱ፣ በቅዳሴው፣ በምስጋናው፣ በትምህርቱ፣ በብዙ መልኩ በተለያዩ መምህራኖች ላይ እግዚአብሔር አድሮ እየመገበን ነው። ነገር ግን ደግሞ ከጾም ጋር የሚሄድ አለ። ምጽዋት ይላል። ለጾም ክንፍ ነው ይላል። ክንፍ ትልቅ ነገር ነው። መብረሪያ ነው። መሻገሪያ ነው። ካሰብንበት መድረሻ ነው። በተለይ አዕዋፎች ያለ ክንፍ መሄድ መንቀሳቀስ አይችሉም። ስለዚህ ምጽዋት ግን ለጾም ክንፍ ነው ይላል። ምጽዋት የሌለው ጾም፣ አስተውሉ ምዕመናን፣ ምጽዋት የሌለው ጾም ክንፍ የሌለው መብረር የማይችል ወፍ ነው ይላል። ስለዚህ መብረሪያችን፣ መሻገሪያችን፣ ትንሣኤን ማያችን አንዱ ካለን ነገር ማካፈል ነው ማለት ነው። ለማን ነው የምናካፈለው? ወፈድፋደሰ ለሰብአ ሃይማኖት፣ በተለይም በሃይማኖታቸው ምክንያት ለተጎዱ ወገኖች፣ ለሰብአ ሃይማኖት፣ ለቤተሰቦቻችን፣ ለወገኖቻችን ካህናት ሆነው ከነ ልጆቻቸው ለተፈናቀሉ፣ የዕለት ጉርስ ላጡ፣ ማደሪያ ሞያ ላጡ ለወገኖቻችን ልንረዳ ያስፈልጋልና ስለዚህ ክንፍ የተባለው ከጾማችን ጋር የሚሄደውን ምጽዋት ማድረግ አለብን። ስለዚህ መብረር የማይችል ወፍ እንዳንሆን፣ በረከት ያጣን ጾም እንዳይሆን፣ ስግደታችን፣ ጾማችን፣ ጸሎታችን ያለ ምጽዋት እንዳይሆን ከጾሙ ጋር አፍርተን በትንሣኤ የምናየው ፍሬውን ምጽዋት እንድናደርግ እንደተለመደው ከማህበሩ ጋር እንድናደርግ ነው። ስለዚህ ድሃ ካንተ የሚለምንህ ቁሳዊ ነገር ነው፣ የሚቀር ነገር ነው ይላል ዮሐንስ አፈወርቅ። አንተ ግን ከእርሱ የምታገኘው የዘላለም ሕይወት ነው። ድሃውን በማብላት ለተቸገረ በማካፈል የዘላለምን ሕይወት ነው። ቅዱስ ኤፍሬም ይህን ሲገልጽ በጾም ወቅት ምግብ የተረፈውን ለተራበ ብታበላ ይላል ጾምህ በእግዚአብሔር ዘንድ ተቀባይነት ይኖረዋል። እኛ የተረፈንን ምናልባት ከምንበላት አንድ እንጀራ የምንበላ ከሆነ ሩቧን ቆርሰን ብንሰጥ ሰማያዊ ክብርና ሰላማዊ በረከት ስለሆነ የምናገኝበት አባቶች፣ የማህበሩ አባላት፣ ታላላቅ መምህራን እንደተናገሩት በየንስሐ ግሩፕም ያላችሁ የማህበሩ አባላት ሁላችሁም በአንድ ልብ በማህበሩ አካውንት ልካችሁ ያችን የተገኘችዋን ከሀገረ ስብከቱ ሊቀ ጳጳስ ጋር በመሆን የማጽናናት ስራ በመስራትና እናንተ የላካችኋትን ደማችሁን ደግሞ ወስደን አይዟችሁ ከጎናችሁን ለማለት ይህንን አባቶች እንዳስተላለፉት እኔም አስተላልፋለሁ። ክንፍ በራሪ ምጽዋት ለሚሰጥ ሰው በፍጻሜ ዘመኑ እግዚአብሔር ያስብለታል። መጽሐፈ ሲራክ ምዕራፍ 3 ቁጥር 29። በአርሲ ሀገረ ስብከት በብዙ ጭንቅ ውስጥ ያሉ ሰሚ ያጡ ወገኖቻችን እናስባቸው፣ እንርዳቸው። እግዚአብሔር እንደዚህ ያለውን ይወዳልና። የአባቶቻችን መልእክቱን እንዳስተላለፉት እኛም በዚህ በሀገር ውስጥ ያለነው በጉልበታችንም ሆነ እናንተም በውጭ ያላችሁት ወንድሞቻችን የማህበሩ አባላት ምዕመናን ማህበራት ለአርሲ ሀገረ ስብከት ለምዕመናን እንድንደርስላቸው በአክብሮት እንጠይቃለን። እግዚአብሔር በተለያየ ሚዲያ ላይ እንደምናየው አርሲ ሀገረ ስብከት ላይ ያሉ ወገኖቻችንን የእነሱን ስቃይ ለመግለጽ በጣም ከባድ ነው። ያሰሙን የምናየው ያለንም ሰቆቃም እጅግ በጣም ይዘገንና ለእነዚህ ወገኖቻችን እንደርስላቸው ዘንድ እግዚአብሔር አምላክ ለእኛም ይርዳን። እነሱንም ደግሞ መከራው ሰቆቃው ከጀመረ ቆይቷል። በሚዲያ የሚታገሉት ወንድሞቻችንን እያየን ነው እነሱን ለመርዳት። አሁንም ደግሞ ይህ ነገር ቀጥሏል። ከዚህ ፈተና ከዚህ መከራ አውጥቷቸው እንደኛ ቆመው እንዲያመሰግኑ መልካም ጊዜ እንዲያመጣላቸው እንጸለያለን። እስከዛው ግን በምንችለው በሀሳብም በጉልበትም በምንችለው በገንዘብም ሁሉ ከጎናችሁ ነን ለማለት ማህበራችን ማህበረ ተዋሕዶ ዘኦርቶዶክስ ያው ተዘጋጅቷል። ሁላችሁም ከጎናቸው እንድትሆኑ ከጎናችን ሆነን ይህንን በረከት እንድንሳተፍ
መልእክቴን አስተላልፋለሁ። አመሰግናለሁ። ይህ መልእክት የተላለፈው እንደምታውቁት በማህበረ ተዋሕዶ ዘኦርቶዶክስ ደረጃ በረከት ስራ ለመስራት ነው። በተለያየ ቦታ በግላችሁ የምትሰሩ ማህበራት እንደምትኖሩ ይታወቃል። በግል በተናጠል ሂደን ከምንሰራው በተለየ መልኩ በህብረት ሆነን የምንሰራው ምን ያህል ውጤት እንዳለው ከዚህ በፊትም በአርሲ ሀገረ ስብከት ማህበራችን ማህበረ ተዋሕዶ ባደረገው የበረከት ስራ ታውቃላችሁ። በጣም የሚያኮራ ነበረ ያን ጊዜ የሰራው እና ስለዚህ ዘንድሮ የማህበሩ አካውንት ለሁሉም ሰው ይለቀቃል። ሁላችሁም በማህበሩ አካውንት ተሳትፏችሁን ትገልጻላችሁ። አካውንት ያላችሁ አካውንት የከፈታችሁም እንደዚሁ ትራንስፈር አድርጋችሁ ማስረጃውን ትልኩልናላችሁ። እኛም ያንን ሰብስበን የራሳችንን የምንችላትን ያህል ጨምረን በሀገረ ስብከቱ ካሉት ሊቀ ጳጳስ ብፁዕ አቡነ ኤልሳ እናንተን ወክለን በረከት ተቀብለንላችሁ እኛም ተባርከን እናንተን ባላችሁበት በረከቱ እንዲደርሳችሁ ጸሎቱን ተቀብለን ልንመጣ ነው የተዘጋጀ ነው። ስለዚህ በሚያልፈው ገንዘብ የማያልፈውን በሚጠፋው የማይጠፋውን በምድራዊ ሰማያዊውን በጊዜያዊ ዘላለማዊውን ዋጋ ለማግኘት ሁላችሁም በዚህ እንድትሳተፉ የማህበራችን የማህበረ ተዋሕዶ ዘኦርቶዶክስ መልእክት እናስተላልፋለን። የበረከት አምላክ እግዚአብሔር የምትሰጡበት እጃችሁን በበረከት የምትሰሩበት አካላችሁን በጤንነት ስራችሁን ደግሞ በስኬት ይሙላላችሁ። ሁላችንንም ለበዓሉ በሰላም በጤና ጠብቆ ያደርሰን። አሜን። በዓለ ፋሲካን ከአርሲ ወገኖቻችን ጋር እናክብር።